የሩት መጽሐፍን ነው እንግዲህ ዛሬ ጀምረን የጨረስነው። ነገ አንደኛ ሳሙኤልን እንጀምራለን። በጌታ ጸጋ እንቀጥላለን ማለት ነው። ዛሬ አሁን አንድ ነገር እናደርጋለን። ልክ በቀደም እንዳደረግነው እንደ ኢያሱ ተተኪ የማናስነሳ እንዳንሆን ተባብለናል አይደለ? ስለዚህ ረቁብ ዛሬም ትመጣና የሩት መጽሐፍን መግቢያና ምዕራፍ 1ን ሼር ታደርገናለች። ከዛ በኋላ ምዕራፍ 2፣ 3፣ 4ን ደግሞ ከኔ ጋር አብረን የምናይ ይሆናል። ረቁዬ እንኳን ደህና መጣሽ። እግዚአብሔር ባንቺ ውስጥ ያለውን ጸጋ ያስቀመጠውን ጸጋ እጅግ አድርገን እናከብራለን፣ እንቀበልሻለን። እግዚአብሔር ባንቺ ይናገረናል፣ ያስተምረናል፣ ያንጸናል፣ ይገስጸናል፣ ይፈውሰናል። ይህንን እንቀበላለን፣ እናምናለን። ባንቺ ውስጥ ያለውን እግዚአብሔርን እንታመነዋለን፣ መንፈስ ቅዱስን እንታመነዋለን። ጊዜውን ላንቺና ለጌታ አሳልፌ ይሰጣለሁኝ። መግቢያና ምዕራፍ 1ን ሼር ታደርገናለች እሷ። ምዕራፍ 2፣ 3፣ 4ን ደግሞ ከኔ ጋር እናያለን። እግዚአብሔር እድልን ነው የሰጠኝ፣ ለኔም በጣም አመሰግናለሁ። በዚህ ያላችሁ ቅዱሳን ሁላችሁ ተባረኩ፣ እግዚአብሔር ይባርካችሁ። እንግዲህ ባመሰግናችሁና በደንብ ጊዜ በወስድ ደስ ይለኝ ነበር፣ ግን 4 ክፍል ስለሆነ 4 ምዕራፍ ስለሆነ የምናየው ዛሬ ፈጠን ብዬ ወደ አገልግሎቴ እገባለሁ። እግዚአብሔር ይባርካችሁ። በእውነት በጣም ነው የምወዳችሁ። በጣም ጌታ ኢየሱስ ይባርካችሁ። የቃሉ ወዳጆች፣ የወዳጃችን ወዳጆች ናችሁና በጣም ወዳችኋለሁ። በጣም አከብራችኋለሁ። በጣም እግዚአብሔር ከእናንተ ጋር በዚህ ስላገናኘኝ በጣም ደስ ይለኛል። የሩትን መግቢያ በጣም በአጭሩ ነው ዛሬ ማካፍላችሁ። እንግዲህ መጽሐፍ ቅዱሳችን ውስጥ በሴት ስም የተሰየሙ 2 መጽሐፍቶች አሉ። ከዛ መካከል አንዱ ሩት ነው፣ አንዱ ደግሞ አስቴር ነው እና ሁለቱም እንግዲህ የትድግናን ስርዓት ሲያረጉ እናያለን። እንግዲህ ሩትም ታድጋቸዋለች፣ አስቴርም ደግሞ የእስራኤልን ሕዝብ እንዴት እንደታደገች እናውቃለን። እና በጣም ድንቅ መጽሐፍ ነው። ከታሪክ መጽሐፎች ውስጥ እኔ በጣም የምወደውና ፌቨራይት መጽሐፌ ነው። በጣም ነው የምወደው። በጣም ደጋግሜ የሚያነበብኩት የእግዚአብሔር ቃል ክፍል ነው። እንግዲህ ከዛ በመቀጠል የምናየው ነገር እንግዲህ ይሄ የሩት መጽሐፍ መቼ ተጻፈ የሚለውን ነገር ነው ለማየት የምንሞክረው። የሩት ምዕራፍ 1 ቁጥር 1 ላይ መሳፍንት በሚገዙበት ዘመን ብሎ ስለሚናገር እንግዲህ ሩት ይሄ ታሪክ የተፈጸመው የመሳፍንት መጽሐፍ ውስጥ የመሳፍንት ታሪክ ውስጥ በዛ በ400 ዓመት ውስጥ እንደነበረ መጽሐፍ ቅዱስ እንግዲህ ያስረዳናል። ምክንያቱም መጀመሪያ ላይ መሳፍንት በሚገዙበት ዘመን ብሎ ስለሚናገር ማለት ነው። ከዛ በተጨማሪ ደግሞ ይሄ ታሪክ የትኛው መስፍን በሚገዛበት ዘመን የተፈጠረ ይሆን የሚለውን ነገር ለማየት እየሞከርኩ ነበርና እንደው ምናልባትም እንደው እርግጠኛ ነው ይሄ በዚህ ታሪክ ነው የሚል ነገር ስለሌለ እንግዲህ ብዙ ኮሜንታሪዎችን ለማየት ሞክሬያለሁ፣ አንብቤያለሁኝ። በዛ ግን ያገኘሁት በጌዲዮን ዘመን ሊሆን ይችላል የሚል ሐሳብ አለ። ምክንያቱም ረሃብ አለ እዚህ ጋር፣ በጌዲዮንም ዘመን የነበረ ረሃብ ነበረ። ስለዚህ ይሄንን ታሪክ በማገናኘት ይሄ ታሪክ የተፈጠረው በጌዲዮን ዘመን እንደነበረ ይታመናል። እና በዚህ መጽሐፍ ውስጥ እንግዲህ የምናየው ለእያንዳንዱ ነገር ቲሙን እያስቀመጠን ነው አይደለ? ይሄድ ነው እንግዲህ ለዚህ ክፍል እኔ ሳነባውና መጽሐፍቶቼን ሳገላብጥ ያገኘሁት የእግዚአብሔርን ማዳንንና ትድግናን የሚናገር መጽሐፍ ነው የሩት መጽሐፍ። እና የቃል ኪዳኑ ሕዝብ የመሲሁ ዘር የሚወጣበት የቃል ኪዳኑን ሕዝብ እግዚአብሔር ሲታደግና እግዚአብሔር ሲጠብቅ የሚያሳይ እግዚአብሔር ቃል መጽሐፍ ነው እና በጣም ድንቅ ነው። በጣም ብዙ ነገር በጣም ብዙ ነገሮች የምንማርበት ነው። በማይመስል ዘመን እግዚአብሔር የሚሰራ በማይመስልበት ዘመን እግዚአብሔር ሲሰራ እናየዋለን። ስለ ታማኝነት እንማራለን። እግዚአብሔር እንዴት ታማኝነትን ኦነር እንደሚያደርግ፣ እንዴት ታማኝነትን እንደሚፈልግ፣ ታማኝ ሰዎችን እንዴት ትረስት እንደሚያደርግ፣ ለመሲሁ ዘር መምጫ እግዚአብሔር ታማኞችን እንደሚፈልግና ትረስት እንደሚያደርግ በዚህ እናያለን። ስለ መቤዠት፣ ስለ ኢየሱስ ክርስቶስ ቤዛነት እንደ ጥላ ሆኖ ይሄ መጽሐፍ ያሳየናል። በተረፈ ደግሞ ስለ ሰዎች መልካም መሆን፣ ለሰዎች መልካም መሆን የሚለው ክፍል ስለሚል ሐሳብ ስለ መልካም ማድረግ ያሳየናል። በጣም ቁልፍ ጥቅሱ የዚህ መጽሐፍ ቁልፍ ጥቅሱ እንግዲህ ሩት ለኑሃሚን ያለቻት ምዕራፍ 16 ላይ ማለት ነው። ተለይቼሽ እንድቀር ወይንም እንድመለስ አትልይ። ቁልፍ ጥቅሱ የዚህ የሩት መጽሐፍ ቁልፍ ጥቅሱ ምዕራፍ 1 ቁጥር 16 ላይ ያለው ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይንም እንድመለስ አትለማመጪኝ፣
ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ፣ ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል የምትለዋ ክፍል። ስለዚህ ወደ ምዕራፍ 1 እንገባለን። ምዕራፍ 1ን እንግዲህ ከፋፍለን ስናየው ከምዕራፍ 1 እስከ ቁጥር 5 ድረስ ከ5 እስከ 18 ከ6 እስከ 18 እና ከ18 እስከ 22 ድረስ ያሉትን ሐሳቦች ነው። ሁሉንም ካነሳው ጊዜ ስለማይበቃኝ እንደው ልቤን የተጫኑኝን ነገሮች ብቻ አካፍዬ እናንተ በቤታችሁ እንድታነቡትና እንድታጠኑት ብቻ ነው የሚሆነው ማለት ነው። እንግዲህ በዚህ መካከል እንዳየነው ከቁጥር 1 እስከ 5 ድረስ ያለውን ክፍል ብናየው እንግዲህ በጣም የሚያሳዝን ታሪክ ነው የምናየው። በጣም መሳፍንት በሚገዙበት በምድሪቱ ላይ ራብ ሆነ ይላል። በመጀመሪያ ደረጃ ራብ ሆነበት፣ በሚኖሩበት አካባቢ ራብ ሆነ። ከዛ በኋላ ደግሞ ካሉበት አገር ወጡ። ከዛ ለተወሰነ ጊዜ ብለው ወጡ ይላል። ከዛ በኋላ ደግሞ በወጡበት ቦታ ደግሞ አቢሜሌክ ይሞታል። በጣም ትራጂክ፣ በጣም የሚያሳዝን ታሪክ ማለት ነው። ከዛ በኋላ ደግሞ ልጆቿ ይሞታሉ። ከዚህ ከቁጥር 1 እስከ 5 ባለው ጊዜ ውስጥ በጣም የሚያሳዝን ታሪክ ነው የምናየው እና ግን በዛ ውስጥ ይሄንን ክፍል እያጠናሁኝ መክብብ ምዕራፍ 11 ቁጥር 5 እንደዚህ ይላል። የንፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንደምትዋደድ እንደማይታወቅ ሁሉ ሁሉን የሚሰራውን የእግዚአብሔር ስራ እንዲሁ አይታወቅም። ዊዶን ነው ሁሉ ነገር ስለማይታይ እግዚአብሔር የሚሰራ አይመስልም አንዳንድ ቀን። አሁን እንግዲህ ህይወቱን ስናየው አሁን ኑሃሚን ያለችበትን ሁኔታ ስናየው በጣም የሚያሳዝን ነው። እንግዲህ ሰው በአንድም በሌላም ይፈተናል። ሁሉ ነገር መጥቶ በህይወታችን ስክት አይልም። ብዙ መከራዎች የምናልፍበት ጊዜ አለ። እግዚአብሔር ራሱ ሊፈትነን ይችላል። ሰይጣን ይፈትነናል። ስንፍናችን፣ የራሳችን ስንፍና ይፈትነናል። የዘራነውን እናጭዳለን። አንዳንዴ ተሳሳቱ ውሳኔዎችን አድርገን ያለ አግባብ ብዙ ዋጋን እንከፍላለን። በዛ ሁሉ ውስጥ ግን እግዚአብሔር ይሰራል። የእግዚአብሔር የማትታየው እጁ ይሰራል። በቃ የተበላሸውን ከቁጥጥር ውጪ የሆነውን ነገር በሙሉ እግዚአብሔር ያስተካክለዋል። እግዚአብሔር ለክብር ያደርገዋል ማለት ነው እና ይሄ በቃ ተበታተነ። አሁን የኑሃሚንን ህይወት ብናየው በጣም የተበታተነ ህይወት ነው። እንግዲህ ቤተሰቤን አድናለሁ ብሎ ይዟት ወጣ። ባሏ መሪዋ ነው። ልጆቿን ይዘው ወጡ። እዛ ያሉበት ምድር ረሃብ ሆኖባቸው ማለት ነው። እንግዲህ ረሃቡ ራሱ ኮንሲኩዌንስ ነው አይደለ? ያለመታዘዛቸው ምክንያት ነው። ምክንያቱም ዘዳግም 11 ላይ ሄደን ብናይ እግዚአብሔር ብትታዘዙኝ ምድራችሁን እንደሚያለመልምላቸው እግዚአብሔር ትንቢትን ተናግሯል። ባለመታዘዛቸው ምክንያት መጀመሪያ ምን ብለናል? መሳፍንት ይገዙበት በነበረበት ዘመን ብለናል አይደል? መሳፍንት በሚገዙበት ጊዜ ህዝቡ እንዴት ነበር የሚኖረው? ንጉስ የላቸው። በፊታቸው የወደዱትን ነገር፣ መልካም የመሰላቸውን ነገር በሙሉ የሚያደርጉበት፣ ከእግዚአብሔር ፈጽሞ ዘወር ያሉበት። ቀጥለን ደግሞ ስናይ ደግሞ መሳፍንት ላይ ደግሞ ጭራሽ እግዚአብሔርን የማያቅ ትውልድ ተነስቶ ያንን ስርዓት አልበኝነት ደጋግሞ ሲያረጉ እናያለን እና ረሃቡም የመጣው በዛ አለመታዘዝ እንደሆነ አይተናል ማለት ነው። አሁን በቤተልሔም ነበር የሚኖሩት። ቤተልሔም ራሷ ይሄ ረሃብ የመጣው አለመታዘዝ የመጣው ኮንሲኩዌንስ ቤተልሔምን አፌክት አድርጓታል። ቤተልሔም ማለት በእስራኤል ውስጥ ካሉት ከተማዎች ውስጥ በጣም ለምለም የምትባል ከተማ ናት። እንግዲህ ይህ ስም ለሁላችንም ጆሮ አዲስ አይደለም። ጌታ ኢየሱስም በዛ ነው የተወለደው እና ለምለም የምትባል ናት። ስሙ ራሱ ቤተልሔም ትርጉሙ ራሱ የእንጀራ ቤት the house of bread ማለት ነው። ብዙዎች እንዲያውም መጥተው እንጀራ የሚበሉባት ምድር ነች የነበረችው። ግን በዛን ጊዜ በነበረው አለመታዘዝ ምክንያት ረሃብ ገብቶ ኢቨን ቤተልሔምን አፌክት እንዳደረገ እናያለን። ሶ ይሄ ሰው ልጆቹንና ሚስቱን ለማዳን ብሎ ሄደ። ወደ ሌላ ቦታ መሄዱን እናያለን። ወደ ሞዓብ ምድር ወደ ስደት እንደሄደ እናያለን። ሞዓቦች ደግሞ በእስራኤላውያን ዘንድ በጣም የተናቁ። ዘፍጥረት 19 ላይ ሄደን ሞዓቦች የሞዓብ ዘር ከየት እንደመጣ ብናይ ሎጥ ልጆቹ አስክረው ትውልዳችን በዚህ እንዳይቀር ትውልዳችንን እናስቀጥል ብለው በሰዋዊ አእምሮና ሰዋሰዋዊ ብልጠት በሚመስል መንገድ የመጣ ነገድ ነው ሞዓብ ማለት።
የእግዚአብሔር ሐሳብ የሌለበት በእግዚአብሔር ሐሳብ የመጣ ሳይሆን በሰው ሐሳብ የመጣ ትውልድ ነው ሞዓባውያኖች። እና በእስራኤላውያን ዘንድ በጣም ማይፈለጉ የተናቁ ቤተ መቅደስ ደጅ አካባቢ እንኳን እንዲቀርቡ ማይፈቀዱ እንዲዋለዱ እንዲቀላቀሉ እስራኤላውያኖች በፍጹም የማይፈልጉ እንዲያም አጥፏቸው የተባሉ ትውልዶች ናቸው ሞዓባውያኖች ማለት። ስለዚህ አሁን እንደ ሀገር ለመጣው ችግር የአቢሜሌክ እና የቤተሰቡ ምላሽ ሆኖ የተገኘው መሰደድ ነው። ግን ይሄ እኔ እንጃ እኔ ብዙ ጊዜ ሩትን መጽሐፍ ስሰማ ምንድነው ስፍራህን አትልቀቅ ከለቀቅ እንደዚህ እንትን ትገባለህ እንደዚህ ይመጣብሃል እንደዚህ ትክክል ነው። እግዚአብሔርን ሰምቶ እግዚአብሔርን ጋይዳንስ ተከትሎ ቢሄድ ኖሮ ምናልባት ይሄ ሁሉ ነገር አይመጣበት ይሆን ይችላል። ግን ይሄ አይደለም ደሆል መልእክቱ የሩት መጽሐፍ መልእክት ይሄ አይደለም። እውነት ነው ስፍራን መልቀቅ ቦታ ያስከፍላል። የሩት መጽሐፍ ግን ዋና ዓላማው እንደው በራሳችን ውሳኔም ጥለን ሄደን ቢሆን ወተን ቢሆን ተሰቃይተን ቢሆን እግዚአብሔር ግን ለሚመለሱት እድል አለው። እግዚአብሔር ግን ለሚመለሱት በር አይዘጋም። እግዚአብሔር ግን ህይወትን ያድሳል፣ ሪዋርድ ያደርጋል። ሃሌሉያ! እግዚአብሔር ታማኝ ነው። በር አይዘጋም እግዚአብሔር። ጥለን መሄዳችን ልክ አይደለም። ግን ስንመለስ ግን እግዚአብሔር ይፈልገናል። ግን ስንመለስ ግን አቅፎ ሮጦ ይቀበለናል እንደ ሰው ስላልሆነ። ስለዚህ ስፍራችንን መልቀቅ ጥሩ አይደለም። የለቀቁም እኮ አሉ አይደለም? ድምጽ ሰምተው ግን እግዚአብሔርን ሰምተው የወረዱ አሉ። አሁን ለምሳሌ ያዕቆብ ወደ ግብጽ ሲወርድ እግዚአብሔር ሂድ ብሎታል፣ ኮንፊርሜሽንን ሰጥቶታል። እዚህ ቦታ ላይ ግን እሱን አናይም። ዝም ብለው እንደ ባለ አይምሯቸውን ተጠቅመው እንግዲህ ጉዳዩ የምግብ ነው፣ ረሃብ ነው፣ ሆድን ለመሙላት ነው ሄዱ እነዚህ ሰዎች። እና በሄዱበት ቦታ ግን ያሰቡትን ነገር አላገኙም። እንግዲህ ሄዱ፣ የፈራው ነገር ተከትሎት መጣ። አቢሜሌክንም እንግዲህ እስራኤል ቢሆን በራብ መሞት ነበረ ፍርሃቱ። አሁንም እዛ መፍትሄ ብሎ ያሰባት ምድር ላይም ሄዶ መሞቱን እናያለን። እና ለኑሃሚን በጣም ከባድ ነው። ይሄ ተከትላ የወጣችው ባሏን ነው እና ሲሞት በጣም የሚያሳዝን ነገር ነው። ከዛ በኋላ ደግሞ ቀጥሎ በጣም የተፈጠረው ባድ ነገር መጥፎ ነገር ልጆቿ ሞዓባውያንን አገቡ። ኢትስ አ ባድ ኒውስ ለሷ። የኪዳን ህዝብ ናታ እሷ። ስለዚህ ሞዓባውያኖችን አገቡ። ከዛ በኋላ ልጅ አልወለዱም። ከዛ በኋላ 10 ዓመታትን ያክል ከኖሩ በኋላ ልጆቿ ሞቱባት። ሌላ ህመም፣ ሌላ መቁሰል፣ ሌላ ሀዘን ተጨመረባት ማለት ነው። እና ለሷ ልጆቿ ብቻ አይደሉም። በእስራኤልን ታሪክ ሄድ ብለን ብናይ ንብረት ከባሏ ጋር እንኳን ያፈራችውን ንብረት የምትወርሰው በልጆቿ ነበረ። ልጆቿ ከሞቱላት ምንም ወራሿን ያጣችው፣ በቃ ምንም ምን የሆነችው ሆፕለስ ነው የሆነችው በዚህ ሰዓት ኑሃሚን። እና ያ ሁሉ ነገር ተፈጠረ። ተስፋ የለም፣ ወራሽ የለም። ከዛ ፕላስ 2 እመበለቶች አብረዋታሉ ማለት ነው። እና በጣም የሚያሳዝን ነው። ይሄ የሚያሳዝን ታሪክ ነው የተፈጠረው። እና እንግዲህ እንዳልኳችሁ ነው ሂድ ተብለው ሲሄዱ እግዚአብሔር የባረካቸው አሉ። በዚህ ክፍል ውስጥ ግን እሱን አናይም። እና እንግዲህ አቢሜሌክ መሞቱን አይተናል። ስሙ ራሱ አቢሜሌክ የሚለው ስም ራሱ ማይ ጋድ ኢዝ ኪንግ ማለት ነው። አምላኬ ንጉስ ነው ማለት ነው የስሙ ትርጉም። እና እንግዲህ እንደ አገርም የሆነ ችግር ሲመጣብን ለዛ ነገር እንዴት ነው ምላሽ የምንሰጠው? በህይወታችን ለሚመጣብን ቻሌንጅ እንዴት ነው ምላሽ የምንሰጠው? እንደው የእግዚአብሔርን ምሪት እንጠይቃለን ወይስ እንደ ባለ አእምሮ የምንላት አማርኛ አለች አይደል? እንደ ባለ አእምሮ ወስነን ነው የምንንቀሳቀሰው ወይስ የእግዚአብሔርን ምሪት እንጠይቃለን የሚለው ነገር እኔ በጣም ቻሌንጅ አድርጎኛል በዚህ ክፍል ላይ። ምክንያቱም አየሁኝና ገረመኝ በጣም። በቃ የእንጀራ ምድርን ትቶ ሞዓባውያኖች ጋር የተናቀ ትውልድ ጋር ሄዶ በተናቀ ትውልድ መካከል ማይ ጋድ ኢዝ ኪንግ ሲጠሩት ራሱ እኮ እግዚአብሔር ንጉሴ ነው እያሉ ነበር እየጠሩት ያሉት እኮ እናንተ። እነዚህ ሞዓባውያኖች እኮ በመካከላቸው እኮ እግዚአብሔር እየተሰደበ እኮ ነው። አንተን ማብላት ያቃተህ ንጉስ፣ አንተን እንኳን ማብላት ያቃተው ንጉስ እያሉ እኮ በሞዓባውያኖች ዘንድ እኮ የእግዚአብሔር ስም እየተሰደበ ነው ያለው።
የመጣው ረሃብ የመጣው ቻሌንጅ ዓላማ ወይም ሐሳቡ እስራኤላውያኖች ወደ እግዚአብሔር እንዲጮሁ እንጂ ከእግዚአብሔር ፈቀቅ እንዲሉ አልነበረም። ሕግም የመጣው እንደዛ ለዛ አይደለ አንችልም ብለው የሰው ልጆች ሁሉ አዳኝ እንዲላክላቸው ነው እንጂ ሕጉን ለመፈጸም እንዲጣጣሩ አልነበረም። በእነሱም ቤት እንደዛ ነው የሆነው። በቃ ረሃብ ሲመጣ የእነሱ ምላሽ መሸሽ ነው። ሁሉ ጊዜ በቃ ችግር ሲመጣ የሆነ መከራ ሲመጣብን መሸሽ ሳይሆን እንዲያውም ከእግዚአብሔር ጋር መጣበቅ መፍትሄ ስላለው አንተ መድኃኒት ነህ፣ አንተ ጋር መፍትሄ አለ ማለት እንድንችል እግዚአብሔር ይርዳል። ሁላችንንም ለዚህ ያለንበትና እንግዲህ እግዚአብሔር ንጉሴ ነው ያለ አቢሜሌክ ወደ ሞዓብ ሸሽቷል። በህይወቱ ግን አልመሰከረም። የእግዚአብሔርን ንጉስነት የአቢሜሌክ ህይወት አልመሰከረም። እንዲያም ንጉስ እንደሌለው ነው እየኖረ የነበረው። ብዙ ጊዜ እንላለን እኛም ኢየሱስ ጌታ ነው እንላለን እና ኑሯችንስ እንዴት ነው? ጌትነቱን ይመሰክርልናል ወይ? ሌሎች ሲያዩን እውነትም ጌታ ገዥዋ ነው እንባላለን ወይ የሚለው ነገር ይሄ በጣም ለኔ ፈትኖኛል። እናንተንም እጠይቃችኋለሁ። ህይወታችን ይመሰክራል ወይ? እግዚአብሔር ገዣችን እንደሆነ፣ እግዚአብሔር መሪያችን እንደሆነ፣ አስተዳዳሪያችን እንደሆነ ህይወታችን ይመሰክርልናል ወይስ እንደ አቢሜሌክ አይምሯችንን ተጠቅመን ሰዋዊ መንገድ ፈልገን ነው የምንሄደው የሚለውን ነገር እንግዲህ ለእናንተ ሰጥቼዋለሁ። ለሁላችንም ይሄ አሳይመንት እንዲሆነን ማለት ነውና በጣም ግን ከዚህ ውስጥ በጣም ልቤን የነካኝና እንደ መልእክት ዛሬም ለማስተላለፍ የፈለኩት አንድ ሀሳብ አለ። the reason ለምን አቢሜሌክ ወደ ሞዓብ ሄደ የሚለውን ነገር ሪዝኑን ሳይ ለፕሮቪዥን ፕሮቫይድ ሊያደርግ ነው ሄደው ለቤተሰቡ ባይዘው እንደው ለዕለት ጉርስ ለእንጀራ ላለመሞት ነው ሄደው። ሌላ ነገር ይሄ የሆነ በጣም ቀብጦም አይደለም። በጣም ትልልቅ ነገሮችን ፈልጎ ለመኖር ነው ወደ ሞዓብ ሄደው አቢሜሌክ። ግን የሄደበት ምክንያቱ ያሰበው ነገር እኮ ጥሩ ነው፣ ግን ልክ አይደለም። በጥሩና በልክ መካከል ግን በጣም ትልቅ ልዩነት አለ። ጥሩ ሐሳብ ሁሌም ልክ አይደለም። ልክ የሚሆነው በእግዚአብሔር ቃል ሲመዘን ነው። የእግዚአብሔር ቃል ልክ ያለው ነው ልክ የሚሆነው። አሁን ይላሉ አይደለ መሳፍንት ምዕራፍ 1ን ስናያይተናል። ማን ይውጣ? ዳዊትም እንደተማር ነው ወዴት ልሂድ፣ ወዴት ታሰማራኛለህ ብሎ መጠየቅ ዊዝደም ነው። የሄደው ፕሮቫይድ ለማድረግ ነው፣ ግን የፈራው ነገር ወርሶታል አቢሜሌክን። እንደ ሐሳብ እኮ እንደ አንድ መሪ ለቤተሰብ ፕሮቫይድ ማድረግ በጣም ትክክል ነገር ነው፣ በጣም ጥሩ ነገር ነው። ግን የሄደበት መንገድ ግን ልክ አይደለም እና ይሄንን በጣም እንደ መልእክት ለማሳሰብ እፈልጋለሁ። ሁለተኛ ደግሞ በዚሁ ላይ ለማሳሰብ የምፈልገው መልእክት ልጆቻችን እንግዲህ በዚህ ካላችሁ እኔን 1 2 ቀን 3 ቀን ካገኛችሁ እኔ ስለ ልጆች ልብ እንዳለኝ ታውቃላችሁና ይሄንንም ክፍል ሳጠና በጣም ስለ እግዚአብሔር ስለ ልጆች በጣም ተነካሁኝ። በቃ ገረመኝ፣ አዘንኩኝ፣ ጸለይኩኝ፣ ለእናንተም ጸለይኩላችሁና ምንድነው ልጆቻችን ፊዚካል ነገር ብቻ አይደለም የሚፈልጉት። አቢሜሌክ ልጆቹን መመገብ ብቻ ፊዚካሊ መመገብ፣ ማቴሪያል ለልጆቻችን ማሟላት፣ ልጆቹ እንዳይሞቱበት እንጀራ ማብላት በፊዚካሊ ነው ፕሮቫይድ ሊያደርግ የፈለገው አቢሜሌክ። ግን በዛ መካከል ግን ራሱንም አጥቷል፣ ልጆቹንም አጥቷል። ልጆቻችን የሚፈልጉት አሁን ፊዚካሊ ምግብ እንድንመግባቸው የሚያስፈልገውን ነገር ፕሮቫይድ እንድናደርግላቸው ብቻ አይደለም። መንፈሳቸው መመገብ አለበት። የእግዚአብሔር ቃልን መማር አለባቸው። ከእግዚአብሔር ጋር ለብቻቸው መታወቅ አለባቸው። ይሄ ዴስቲኒያቸው ላይ ትልቅ 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 አሻራ አለው። የአቢሜሌክ ልጆች ሞዓባውያኖችን ሊያገቡ የቻሉት በመከራ ውስጥ እግዚአብሔር እንደሚታመን ከአባታቸው ስላላዩ ነው። አላዩም። ያዩት በአእምሮ አስበው መውጣትን ነው። አዎ መከራ አለ፣ ግን በመከራ ውስጥ እግዚአብሔር ይታመናል፣ በመከራ ውስጥ ኪዳን ይጠበቃል የሚለውን ኮንቪክሽን ግን ለልጆቹ አልሰጠም ነበር አቢሜሌክ። እግዚአብሔር ይርዳን።
ምን እንደምንሰጥ ለልጆቻችን ምን እንደምናወርስ ለልጆቻችን እግዚአብሔር ይርዳን። አሜን። ምግብ አይደለም የሚፈልጉት እነሱ፣ ስልክ፣ ታብሌት፣ ሌሎች ነገሮችን አይደለም የሚፈልጉት እነሱ። የነሱን ዴስቲኒ የነሱን ፊውቸር የሚያሳምረው ይሄ እግዚአብሔር ቃል ነው፣ የእግዚአብሔር መንፈስ ነው ወዳጆቼ። አዎ ፕሮቫይድ ማድረግ እንደ ቤተሰብ አለብን፣ ግዴታችን ነው። ግን መንፈሳቸው ከእግዚአብሔር ጋር መተዋወቅ አለበት። እግዚአብሔርን መውደድ አለባቸው። እግዚአብሔርን ማመን ከኛ መማር አለባቸው ልጆቻችን። ያለበለዚያ ፊውቸራቸው ይበላሻል። በዚህ ዘመን በተለይ ይህንን በጣም አደራ ብዬ ማለት ፈልጋለሁ ለሁላችንም ማለት ነው። እና ኑሯችንን እንይ፣ ጌታ እንደሆነ ይታያል ወይ በዛ ውስጥ የሚለውን ነገር ማሳየት ፈልጋለሁ። ለልጆቻችን እግዚአብሔርን መታዘዝ ማስተማር አለብን የሚለውን ማየት እንትን ማለት ፈልጋለሁ። ከዛ ደግሞ በጣም ልቤን የሚነካኝ ፓርት አለ። እርሷ በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘ እህል እንደሰጣቻቸውም በሰማች ጊዜ ትላለች። እግዚአብሔር ይጠብቀን። በቦታችን ሳንገኝ ቀርተን በቃ በረከት እንዳያመልጠን ከእግዚአብሔር በረከት እንዳንተላለፍ እግዚአብሔር ይርዳን። እንዴት እንዳሳዘነችኝ ኑሃሚን፣ እንዴት እንዳሳዘነችኝ ይሄን ክፍል ሳነበው በቃ አንጀቴን የበላችኝ በእውነት በጣም ነው ያሳዘነችኝ። በቃ ግን ደግሞ ታውቀዋለች፣ አምላኳን ታውቀዋለች። በቃ ልትመለስ ወሰነች። ብትመለሱ ይላል በቃ ልትመለስ ወሰነች። በቃ ብመለስ በር እንደማይዘጋባት ታውቃለች። ህዝቧ እንደሚቀበላት ታውቃለች። እግዚአብሔር እንደሚቀበላት ታውቃለች። ምንም ያህል ጊዜ በሞዓብ ከ10 ዓመት በላይ ትቆይ፣ ግን ደግሞ በቃ ብላ ስትመለስ ደግሞ የሚቀበላት ህዝብ አላት፣ የሚቀበላት አምላክ አላት። ሃሌሉያ። ምንም ጊዜ ይሁን ቸርች ከሄድኩኝ እኔ 10 ዓመት ሆነኝ። ቸርቹን ራሱ ዞር ብዬ ካየሁት 20 ዓመት አለፈኝ። ተንበርክኬ ከጸለይኩኝ ይሄ ሁሉ ዓመት ይሁን። እግዚአብሔር ይፈልግሻል፣ እግዚአብሔር ይፈልግሃል። አሜን። ኑ ወደሱ፣ ኑ ወደ እግዚአብሔር ነው። በሚመጣባችሁ መከራ ሁሉ ከሱ አትሽሹ። ኑ ወደሱ፣ ይፈልጋችኋል እግዚአብሔር። በቃ ወሰነች ይላል አይደለም? ኑ አለች። በቃ እሄዳለሁ፣ ቆርጣ ተነሳች። በቃ ከዛ ደግሞ እነዛ 2 መበለት ሴቶች ልጆቿን አገቡት። በቃ አብረን እንሄዳለን አሏት። ከዛ በኋላ ደግሞ እሷ እንዲሄዱም አልፈለገችም። ምክንያቱም መበለት ሆኖ በእስራኤል ውስጥ መቀመጥ የሚያስከፍለው የራሱ የሆነ ዋጋ እንዳለው ስለምታውቅ አትምጡ አለች። አሁንም በጣም ልክ ነገር ነው የተናገረችው ኑሃሚን። በጣም ልክ ነገር ነው የተናገረችው። አትምጡ፣ እኔ ምን አደረግላችሁ? ለምን እኔን ትከተሉኛላችሁ? ምን ሪዝን አላችሁ እኔን ለመከተል? እኔ ወልጄ ልጅ አልሰጣችሁ፣ አታገቡት ብላ እንዲያገቡ ብለስ አርጋ ብትለቃቸው ግን እነሱ እምቢ አሉ። ከዛ ሳመነቻቸው። ስታሳምናቸው አንዷ ተቀበለች፣ ስማ ተለየቻት። አንዷ ግን የሙጥኝ አለች። የሙጥኝ ያለችው ግን የኢየሱስ ክርስቶስ የዘር ሐረግ ውስጥ ገባች። አይገርምም? አሜን። ሃሌሉያ ሃሌሉያ። መጣበቅ ያስወርሳል። አሜን። ትክክል ነው የተናገረችው ኑሃሚን። ብታዩ እኔ እንደዚህ ብላ አስረዳቻቸው። ከዛ በኋላ ተቀበለች። እውነትሽን ነው፣ ሂጂ ወደ አምላክሽ። እሺ ተሳስሙ፣ በሰላም ተለያዩ። ልክ ነገር ነው ትክክል ማይሚን ጥሩ ነገር ነው የተናገረችው። ግን ልክ የሆነው ከኑሃሚን ጋር መጣበቅ ነበር። ያቺ ሞዓባዊያቱ፣ ያቺ እግዚአብሔርን የማታውቀው ሩት ግን ከኑሃሚን ጋር ተጣበቀች። አለቅሽም፣ በቃ አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው፣ አለቅሽም ማለች። እንጣበቃለን። ሄዳ እኮ እስራኤል ምን እንደሚጠብቃት እኮ አታውቅም። ፊውቸሯ ምን እንደሆነ አታውቅም። ግን በእምነት በኢየሱስ ክርስቶስ በመሲሁ ዘር ውስጥ እኮ የከተታት ነህሚያን መውደዷ አይደለም፣ እምነቷ ነው። ሳታውቅ እዛ ምን እንደሚጠብቃት ሳታውቅ ኖ አምላክሽን እወደዋለሁ፣ አምላክሽ አምላኬ ይሆናል፣ ህዝብሽ ህዝቤ ይሆናል። የትኛው አምላክ እንዴ? እነሱ እኮ አምላክ የለንም ንጉስ የለንም ብለው እኮ ሄደዋል እኮ ወደ እነሱ ምድር። ግን ነህሚያ ምኗን አሳይታት ነው? ኑሃሚን ምኗን አሳይታት ነው እንደዚህ አምላኳን ያስወደደቻት? ምኗን አሳይታት ነው? በዛ
በእንትን ምድር ውስጥ በአህዛቦች ባሉበት ምድር ውስጥ ምን አሳይታት ነው እንደዚህ ከእግዚአብሔር ጋር እንድትጣበቅ እግዚአብሔርን እንድትወደው ያደረገችው? እኛስ በዙሪያችን ላሉ ሰዎች ምንድነው የምናሳያቸው? እግዚአብሔር ይወደዳል ወይስ ይጠላል? እግዚአብሔር ይሰደባል ወይስ ይከበራል? ፊውቸራችን ሴፍ ነው። ከኢየሱስ ጋር ስንሆን ፊውቸራችን ሴፍ ነው። ነገን አናውቅም፣ ከነጎዲያን አናውቅም፣ ግን ሴፍ ነው። ይህንን ለመናገር በቃ ከዚህ ወይኔ ሰዓቱን በጣም ወስጃለሁ፣ ይቅርታ በጣም መጨረሻ ላይ ግን በጣም የታሪኩን ይህንን መጽሐፍ በጣም ኢንትረስቲንግ የሚያደርገውን በጣም እኔ የምወደው ክፍል ማለት መጨረሻ ላይ ያለችው ቃል ነው። ምዕራፍ ቁጥር 22 ላይ ስለዚህም ኑኃሚን ከምራቷ ከሞዓባዊት ሩት ጋር በመሆን ከሞዓብ ተመለሰች። ቤተልሔም በደረሱም የገብስ አዝመራ በሚሰበሰብበት ወቅት መጀመሪያው ላይ ነበረ። ተሰብስቦ አላለቀም፣ መሀል ላይም አይደለም፣ መጀመሪያ። እንዴት ታሪኩን በጣም ቢዩቲፉል የሚያደርገው ክፍል ይሄ ነው። መጀመሪያ ያደርገዋል እና ያልፋል፣ ሁሉ ነገር ያልፋል፣ መከራም ያልፋል እና በቃ መኸር የገብስ አዝመራ የሚጀምርበት ጊዜ ይጀምራል። ከኔ ጋር ወደ ምዕራፍ 2 በቀጥታ እንገባለን። ምዕራፍ 2ን እንግዲህ ስናገኘው ሞገስ ከእግዚአብሔር ዘንድ የሚሰጥህ ነገር እንደሆነ እናያለን። ሞገስ በእድል የሚገኝ ነገር እንዳልሆነ ምዕራፍ 2 ላይ የምንመለከተው ሐሳብ ያሳየናል። የእግዚአብሔር እጅ ደግሞ የሆነ በሚታይ በሚያስደንቅ ድንቅና ተአምራት ብቻ ሳይሆን በቀላል በመልካም ባህሪ፣ በታዛዥነት፣ በመስዋዕትነት፣ በታማኝነት አልፎ ሰዎችን እንደሚቤዥ እንደሚረዳ ደግሞ እንመለከታለን አይደለ? እስከዛሬ ድረስ የኦሪት መጽሐፍትን ስናይ እግዚአብሔር በተዘረጋች እጅ በጸናች ክንድ በታላላቅ ድንቅና በተአምራት በጢስ በደመና በእሳት ምናምን ሲሰራ እግዚአብሔር አይተናል። እግዚአብሔር ግን እንደዛ ይሰራል እንጂ እንደዛ ብቻ አይደለም የሚሰራው። አያችሁ፣ ወደ ሩት ህይወት ስትመጡ መብረቅ የለም፣ ነጎድጓድ የለም፣ ጭስ የለም፣ የሚቃጠል ነገር የለም፣ ደመና የለም። ሲምፕል በሆነ መልካምነት፣ ሲምፕል በሆነ መታዘዝ፣ ሲምፕል በሆነ ታማኝነት፣ ሲምፕል በሆነ መስዋዕትነት፣ በእነዚህ ነገሮች አልፎ እግዚአብሔር እንዴት የቤዞትን ስራ እንደሚሰራ ደግሞ እንመለከታለን ማለት ነው። ሩት እንግዲህ ቁጭ ብላ ተአምራት የምትጠባበቅ ሴት አይደለችም። ከሩት የምንማረው ሌላ ነው ያየሁት ነገር በተአምራት ይሄ ቁጭ ብላ በቃ ተአምር እንዲመጣ የምትጠባበቅ ሴት ሳትሆን በትህትናና በመታዘዝ የእምነት እርምጃ የምትራመድ ሴት ናት። አምና ቁጭ አትልም። አምላክሽ አምላኬ ብላ መጥታለች አይደለ? በቃ እስራኤል አምላክ የሚያደርገውን ነገር የሚሰራውን ተአምራት እኮ ሰምታለች። ቅድም እንደተባለው ኑኃሚን ባትነግራት አይመስለኝም እንደዛ አምላክሽ አምላኬ ለማለት እኮ የሆነ የሰማችው ነገር አለ፣ ወደ እምነት ያደረሳት ነገር አለ። ግን ቁጭ ብላ ተአምራት አልጠበቀችም። እስኪ ባህሩን የሚከፍለውን አምላክ አሁን አየዋለሁኝ፣ ዮርዳኖስን ቀጥ የሚያደርገውን አየዋለሁኝ፣ መና የሚያዘንበውን አየዋለሁኝ ብላ እጇን አጣምራ አልተቀመጠችም። እግዚአብሔር የተአምራት አምላክ እንደሆነ ብታውቅም በትህትናና በመታዘዝ የእምነት እርምጃ ስትራመድ የምናያት ሴት ናት። ቁጥር 2 ላይ ስናይ ሞዓባዊቱ ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት ይላል። አያችሁ፣ ያዕቆብ ምን አለን? ስራ የሌለው እምነት በራሱ የሞተ ነው። እንግሊዝኛው ትርጉም እንደው መካን ነው፣ የማያፈራ ነው ይላል። በቃ ስራ ያለው ነው የሩት እምነት። በፊቱ ሞገስ የማገኘውን የሚሰጠኝ እግዚአብሔር ነው። ሞገስን የሚሰጥ እግዚአብሔር ነው። በዛ ሰው ፊት ሞገስ የሚያደርግልኝ እግዚአብሔር ነው። እኔስ ግን ምን ማድረግ አለብኝ? ቁጭ ብዬ ቤት ውስጥ እጄን አጣምሬ አልጠባበቅም። እሄድና እቃርማለሁ፣ ወደ እርሻ ሄዳለሁኝ ያለች ሴት ናት። እና ቁጭ ብላ ለማዘን፣ ለማልቀስ፣ ለማጉረምረም፣ ሰልፍ ፒቲ ለማድረግ የሚሆን በቂ ምክንያት አላት ሩት። በነገራችን ላይ ከአንዳንዶቻችን በላይ በቂ ምክንያት አላት። ባሏ የሞተባት ሴት ናት። ድሃ ችግረኛ ሴት ናት። ስደተኛ ሴት ናት። የማታውቀው ህዝብ፣ የማታውቀው ቋንቋ፣ የማታውቀው አገር ውስጥ መታ የተቀመጠች ምስኪን ሴት ናት። ቁጭ ብላ ፒቲ ብታደርግ ብታለቅስ በቂ ምክንያት አላት። ሰውም ይረዳታል። ግን አልመረጠችም። መንቀሳቀስ፣ በትህትና በእምነት በትጋት መስራትን የመረጠችው። ሞገስ የሚያስፈልገው ወዳጆቼ እግዚአብሔርን አምነው ለሚወጡ ነው እንጂ ቆዝመው ለሚቀመጡ አይደለም። ቆዝመው ለመቀመጥ ሞገስ አያስፈልግም። በቃ ሩት ሞገስ የጠየቀችው ተነስታ ለመስራት ነው፣ ተነስታ ለመቃረም ነው።
ተነስታ አንድ ነገር ለማድረግ ነው። ቁጭ ለማለት ሞገስ አያስፈልግም። ባለፈው ጊዜ ብለናል። ለመውደቅ ጸጋ አያስፈልግም እኮ አይደል እንዴ? ላለመስራት ጸጋ አያስፈልግም። ለመስራት ነው ጸጋ የሚያስፈልገው። ለመንቀሳቀስ ነው ጸጋ የሚያስፈልገው። እርምጃ ለመውሰድ ነው ጸጋ የሚያስፈልገው። ለመትጋት ነው። ሞገስም የሚያስፈልገው እኮ ወጥቶ ለሚሄድ ሰው ተቀባይነትን እንዲያገኝ ነው ሞገስ የሚያስፈልገው። ስለዚህ ሩት ሞገስን የጠየቀችው ተነስታ የምታደርገው ነገር ስለነበራት ነው። እግዚአብሔር የሚባርከው ወዳጆቼ እጃችን ላይ ያለውን ነገር ነው። በእጅሽ ምን አለ ነው የሚለው። ሩት ትጋት አላት፣ ታማኝነት አላት፣ መስዋዕትነት አላት፣ መልካም ባህሪ አላት። ስለዚህ እግዚአብሔር ያንን ተጠቅሞ ባረካት ማለት ነው። ከዛ በኋላ እንዳጋጣሚውም ወደ ቦዔዝ እርሻ ደረሰች የሚል ቃል እናገኛለን። እኔ መጽሐፍ ቅዱሴ የሩት መጽሐፍ በቃ መስመር በመስመር ሆኗል። ሳነብ ራሱ እንዴት እየተቸገርኩ መሰላችሁ ያነበብኩት። አይኔን ያዝ እያደረገኝ የተሰመረበት ቦታ ማለት ነው። እና አንዱ ያሰመርኩበት እንዳጋጣሚውም ወደ ቦዔዝ እርሻ ደረሰች። አያቸው። አጋጣሚ ግን አጋጣሚነቱ ለእኛ ነው እንጂ እግዚአብሔርን ለሚታዘዙና በመንገድ ለሚሄዱ እግዚአብሔር የሚያዘጋጀው እቅድ ነው። አጋጣሚ የሚባል ነገር የለም በአማኝ ሕይወት። እኛ እግዚአብሔርን ታዘን በእግዚአብሔር መንገድ ስንጓዝ እኛ አጋጣሚ ሊመስለን ይችላል። እግዚአብሔር ግን አስቀድሞ ያሰበው ያዘጋጀው እቅዱ ነው የሚያገኘን። ቦዔዝ የተባለ ኃያል ሰው ይለዋል ሲጀምር። ኃያል ሰው እግዚአብሔር ሩት ሳትመጣ በፊት ቦዔዝ የሚባል ኃያል ሰው አዘጋጅቷል። ለመገጣጠም ግን ሩት ተነስታ በእምነት መታዘዝና መራመድ አለባት። ካልሆነ እንዴት ይገጣጠማሉ? ተነስተን መራመድ አለብን። ካልሆነ አያፈራም። መካን ነው የሚሆነው፣ ሙት ነው የሚሆነው እምነታችን። በእኛ ህይወት ነገሮች የሚሆኑት በመለኮት ቀጠሮ ነው ወገኖች፣ በአጋጣሚ አይደለም። እግዚአብሔር የህዝቡን እርምጃ ይቆጥራል ብለናል አይደል? ባለፈው ስናጠና ይቆጥራል እግዚአብሔር። የቦዔዝን ሰላምታ ከዛ በኋላ ሳየው ደግሞ በጣም ማረከኝ። እኔ ቦዔዝ ወደ አጫጆቹ መጣና እግዚአብሔር ከእናንተ ጋር ይሁን አላቸው። አያችሁ፣ ይሄ ኃያል ሰው ለምን ኃያል እንዳለው የእግዚአብሔር ቃል እግዚአብሔር ከእናንተ ጋር ይሁን። እነሱስ እግዚአብሔር ይባርክህ ብለው መለሱለት። የቦዔዝን ማንነት ያሳያል ሰላምታው። ቅድሚያ የሚሰጠው ጉዳይ ምን እንደሆነ፣ ሰራተኞቹ ላይ ያሳረፈው ኢንፍሉዌንስ፣ እነሱን የሚያስተዳድርበት መንገድ ግልጽ ተጽዕኖ እንዳሳደረባቸው እንረዳለን። ሰላም አባባላቸውን፣ የሰላም ተለውጣቸውን እንኳን ስናይ ማለት ነው። አያችሁ፣ ቦዔዝ የኢየሱስ ጥላ ስለሆነ በዚያ ጨለማ ዘመን፣ በዛ ሰው ሁሉ በፊቱ ደስ ያሰኘውን የሚያደርግበት ዘመን ላይ እግዚአብሔርን የሚያስቀድም የሚያስከብር ብርሃን ሆኖ ተገኘ። አይደለም እሱ፣ ሰራተኞቹ ከሱ የተነሳ እግዚአብሔርን ያከብራሉ። እግዚአብሔር ከእናንተ ጋር ይሁን ሲላቸው እግዚአብሔር ይባርክህ ይሉት ነበር። ይሄ ነበረ ሰላምታቸው እና እኔ በጣም ልቤን ስለያዘው ሳልናገረው ማለፍ አልፈለግኩኝም። ቦዔዝ እንግዲህ የሩትን ቁንጅና ከማየቱ ቀድሞ ስለ መልካም ባህሪዋ ሰምቶ ነበር። አያችሁ፣ ሩት አሕዛብ ብትሆንም ቦዔዝ ለአማቷ ስላደረገችው በጎነት አከበራት፣ ቴኬር አደረጋት፣ ተንከባከባት፣ ባረካት፣ የሚያስፈልጋትን ሰጣት፣ አበረታታት። ለአማቷ ስላደረገችው በጎነት ሰምቻለሁኝ አላት። ሰምቻለሁ ያደረግሽውን ነገር። አሕዛብ ናት፣ አይገባትም። ቅድም ረቆ እንዳለችው ግን የክርስቶስ ጥላ ነው አላልንም? ክርስቶስም ሩቅ ለነበር ነው ለእኛ ለአሕዛቦች የእኛ ምሳሌ ሆና ነው እሷ የገባችው። ቦዔዝ የኢየሱስ ምሳሌ ሆኖ እሷ ደግሞ የእኛ ምሳሌ ሆና ነው የገባችው። ሩቅ የነበረች የማትፈለግ የነበረች የተስፋው ሕዝብ መካከል የማትቆጠር የነበረች ሩቅ የነበረችው ልክ ክርስቶስ ሩቅ ለነበር ነው ለእኛ ለአሕዛቦች እሱም መከተል ስንመርጥ እንደባረከን፣ እንደተንከባከበን፣ እንዳከበረን፣ የሚያስፈልገንን ሁሉ ፕሮቫይድ እንዳደረገን ልክ እንደዛ ቦዔዝ አደረገላት ለአማቷ ስላደረገችው በጎነት። ኤፌሶን ምዕራፍ 2 ቁጥር 19 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። ለሩት የሆነላት ነገር ይሄ ነው። ለእኛም የሆነልን ነገር ይሄ ነው። ለዛ ነው ሩት የእኛ ጥላ ናት ያልኳችሁ። ቁጥር 11 ላይ ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ አላት። አያችሁ፣ መልካም ስራዋ አንደበቷን ቀድሞ ስለሷ እያወራ ነበር። እዛ ሄዱ። እግዚአብሔር እንደዚህ ያደርግልን። ከአንደበታችን ይልቅ ስራችን ቀድሞ ይናገር፣ ኑሯችን ቀድሞ ይናገር፣ ቀድሞን ይሄድ። አንድ ሰው እንደዚህ አለ፣ ወንጌልን ሁል ጊዜ ስበክ አለ፣ አስፈላጊ ሲሆን ንግግር ተጠቀም አለ። አያችሁ፣ ወንጌል ያለ ንግግር ይሰበካል። የሩት መልካምነት ያለ ንግግር ነው ቦዔዝ ጋር የደረሰው። እሷ አልተናገረችም። ባህሪዋ፣ ንግግሯ፣ ካራክተሯ፣ መስዋዕትነቷ፣ ታማኝነቷ ቀድሞ ቦዔዝ ጋር ደርሶ ነበረ
ሁሉን ፈጽሞ ሰምቻለሁኝ አላት። ከዛ ሩት ቃርሚያ ጠብቃ መጥታ ቦዔዝ ከነዶ መሃል እንድትወስድ አጫጆቹን አዘዘላት። ቦዔዝ አታሳፍሯት አለ። ተወት አድርጉላት፣ አትገስጿት፣ ከነዶ መሃል እንድትቃርም ተዋት አለ። አያችሁ፣ እኛም የኃጢአትን ይቅርታ ፈልገን ምህረትን ፈልገን መጥተን የኃጢአት ይቅርታ ብቻ አግኝተን አልቆምንም። ባለፈው ጊዜም ስንማር ተባብለናል አይደለ? የተትረፈረፈ ጸጋን ተቀብለናል። ሃሌሉያ ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ይላል። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ የተትረፈረፈ ጸጋ ተቀብለናል። ከዛ ቁጥር 12 ላይ እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት ይላል። ሩት አያችሁ፣ ለካ የተከተለችው ኑኃሚንን አልነበረም። እኛ ያየነው ኑኃሚንን ስትከተል እኮ ነው አይደለ? በምትሄጅበት እሄዳለሁ፣ በምታድሪበት አድራለሁ፣ በምትሞችበት እሞታለሁኝ፣ አምላክሽ አምላኬ፣ ህዝብሽ ህዝቤ ይሆናል ብላ ስትናገራት ኑኃሚንን የተከተለች ይመስላል ምዕራፍ 1 ላይ። ቦዔዝ ግን ምን አለ? ከክንፉ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት ይላል። የተከተለችው የታመነችው ለካ ኑኃሚንን ሳይሆን ኑኃሚን የነገረቻትን የእስራኤል አምላክ እግዚአብሔርን ነው። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ከዛ ከሰዎቹ ጋር ተቀመጭ አላት። ከማዕዴ ብይ፣ ከጠየቅሽው በላይ ውሰጂ አላት። ይሄ እኮ የጸጋ የግሬስ ግብዣ ይመስላል አይደል? የጸጋ ገበታ። ከማዕዴ ብይ፣ ከሰዎች ጋር ተቀመጭ። አብራ ልትቀመጥ እኮ አትችልም። እነሱ እኮ ህዝብ ናቸው፣ እሷ እኮ አህዛብ ናት። እነሱ እኮ የተስፋው ህዝብ ናቸው፣ እሷ እኮ የተወገዘች ከተስፋው ውጪ የሆነች ሩቅ የሆነች አጥፏቸው የተባለች ቅድም እንደሰማ ነው የማትፈለግ እኮ ናት። ከነሱ ጋር ተቀመጪ አላት። መጀመሪያ ደረጃ መብት ሰጣት ከነሱ ጋር የመቀመጥ፣ ልክ ለኛ እንዳደረገልን ማለት ነው። ቀርበው ለነበሩት ሰላምን፣ ርቀን ለነበር ነው ሰላምን እንዳለው አብሮ የመቀመጥ እድል ሰጣት። ተቀመጭ አላት። ከማዕዴ ደግሞ ብይ፣ ከጠየቅሽው በላይ ደግሞ ውሰጂ አላት። ጌታችን ቃርሚያ ሳይሆን የተትረፈረፈ ህይወትን ሰጥቶናል። ቦዔዝ የዛ ጥላ ነው። ኑኃሚን የእግዚአብሔር ቸርነት አለች፣ በሕያዋንና በሙታን ላይ ምህረቱን ያላራቀ እግዚአብሔር አለች። አያችሁ፣ የእግዚአብሔር ቸርነት በሕያዋን ላይ ብቻ ሳይሆን ታማኝ ባሪያዎቹ ከሞቱ በኋላ እንኳን ስለ እነሱ ቸርነትን እንደሚያደርግ ታውቃለች። ኑኃሚን ለልጅ ልጆቻችን እንደሆነ መሰከረች የእግዚአብሔር ቸርነት። ከዛ ሊቤዡን ከሚችሉት እኮ አንዱ ነው አለቻት ቦዔዝን። አንዱ እኮ ነው ሊቤዡን ከሚችሉት። ኳሊፊኬሽን አለው። ዝም ብሎ መቤዠት አይቻልም። በኋላ ላይ ይናገረዋል። የቅርብ ዘመድ ከኔ የሚቀርብ ስላለ እሱ እምቢ ካላለ በስተቀር እኔ መቤዠት አልችልም ይላል። ዘመድ መሆን ያስፈልጋል። ኢየሱስ እውነተኛና ዘላለማዊ ቤዛችን ሊቤዠን ይችል ዘንድ ተዛመደን። ሃሌሉያ። መዛመድ ያስፈልጋል፣ መቻል ያስፈልጋል። የማይችሉ አሉ፣ መቤዠት የሚችሉ አሉ። ኢየሱስ ሊቤዠን እንዲችል እንደተዛመደን ዕብራውያን 2:14-15 ይናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሊቤዠን ተዛመደን፣ ሊቤዠን እንዲችል። ሃሌሉያ። ከዛ መጻተኞች የነበርነውን ባለርስት አደረገን። ኤፌሶን 1:11 እንደ ፍቃዱ ምክር ሁሉን የሚሰራ እንደሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበለን ይላል። ርስትን ተቀበልን። ከዛ እንደዚህ ያለቻት በሌላ እርሻ ባያገኙሽ መልካም ነው። እሱም ከዚህ እርሻ ወደ ሌላ ቦታ አትሂጂ ብሎ መክሯታል። በሌላ እርሻ ባያገኙሽ መልካም ነው አለቻት። ከገረዶቹ ጋር ተጠጊ፣ በሌላ እርሻ ባያገኙሽ መልካም ነው። ፎር ሳም ሪዝን በቃ ሌላ ልዩ መልእክት ሰጠኝን ይሄ ሀሳብ። ወዳጆቼ የምንቃርምበትን እርሻ እንምረጥ፣ አንደበላልቅ። በቃ ሩትን አለቻት፣ በቦዔዝ እርሻ ተገኝተሻል አይደለም? ወደ ሌላ ፈቀቅ አትበይ ብሎኛል አለቻት። እሱም ወደ ሌላ ፈቀቅ አትበይ ብሎሻል አይደለም? በሌላ እርሻ ባያገኙሽ መልካም ነው። በቃ ከዚህም ከዛም መቃረም፣ በቃ በየአይነቱ እንደመብላት። በቃ ይሄ ደግሞ ልዩ ነው፣ ይሄንን ደግሞ ሰምቼው አላውቅም፣ ይሄ ደግሞ አዲስ ነው፣ ይሄ ደግሞ አስደናቂ ነው እያለን በየቦታው ሄደን የምንቃርማቸው ነገሮች ዋጋ ያስከፍሉናል። ለምን መሰላችሁ? መጽሐፍ ህይወት የሚገኝበት ትምህርት የሚለው አለ፣ ህይወት የማይገኝበት ትምህርት የሚለው አለ። የእውነት እውቀት የሚለው አለ፣ የውሸት እውቀት የሚለው አለ።
ከዛ መቃረም ክብር አይደለም ወገኖቼ፣ በሽታ ነው የሚሆንብን። በሰማነው ነገር በያዝነው ነገር እንዳንተከል፣ እንዳናድግ፣ ስር እንዳንሰድ፣ እንዳናፈራ ነው የሚያደርገን። በሌላ እርሻ ባያገኙሽ መልካም ነው የሚለው ለእኔ በጣም መልእክት ሰጠኝ። በቃ የምንቃርምበትን እርሻ እንምረጥ። ዝም ብሎ እንደው ኢንተርኔት ስለተገኘ ብቻ፣ ስልካችን እጃችን ላይ ስለሆነ ብቻ፣ የሆነ ሰው ቁጭ ብሎ ስለሚያወራ ብቻ ዝም ብለን እየገባን የምንሰማ ከሆነ፣ የሆነ መጽሐፍ ታትሞ ወጣ ስለተባለ ብቻ ዝም ብለን እያነሳን የምናነብ ከሆነ ሞት ያለባቸው መጽሐፍት አሉ። ሞት ያለባቸው ትምህርቶች አሉ። የሚገድሉ፣ ከህይወት የሚያጎድሉ፣ የሚያንሸራትቱ፣ እግዚአብሔርን የሚያስክዱ ትምህርቶችና መጽሐፍት አሉ ወገኖች። ሬፈረንስ እየጠየቃችሁ የምታምኗቸውን አገልጋዮች እየጠየቃችሁ ይሄንን መጽሐፍ ላንብበው ምን ይመስልሃል? ይሄንን ጸሐፊ ላንብበው ምን ይመስልሃል? ይሄ ጸሐፊ የታመነ ነው? ይሄ አስተማሪ የታመነ ነው? ልከተለው? ያሳደጓችሁን የምታምኗቸውን ትምህርታቸውን የምትቀበሏቸውን እኔ ከማምነው እምነት ጋር እኔ ከምማረው ትምህርት ጋር ይሄ ነገር ይሄዳል? የምንቃረምበትን እርሻ እንድንመለከት እግዚአብሔር እኔ በጣም አሳሰበኝ። ዛሬ ይህንን መልእክት እያነበብኩኝ ትምህርትን እንደሚጠማ ሰው፣ ትምህርትን እንደሚፈልግ ሰው፣ የእግዚአብሔርን ቃል ለማወቅ በጣም እንደሚጓጓ ሰው ለልዩ ልዩ ነገር ታልፈን ልንሰጥ እንችላለን ካልተጠነቀቀን ወገኖች፣ ካልተጠነቀቀን። ከዚህ በፊት ርቁ ስትመሰክር ሰምታችኋት ሊሆን ይችላል። ገና ወደ ጌታ እንደመጣች በቃ መጽሐፍ ቅዱስ ስለማጥናት፣ አንዳንድ መንፈሳዊ መጽሐፍቶችን ስለማንበብ ምናምን በጣም እንመካከር ስለነበረ፣ መክራት ስለነበረ በቃ እንደው ዝም ብላ ከጉጉታና ከናፍቆቷ የተነሳ የሆኑ ማቴሪያሎች አንብባ አንድ ቀን የጆሆባ ዊትነሶችን ትምህርት ይዛልኝ መጣች ማለት ነው። ኧረ ቆይ ተመለሽ፣ ጆሆባ እንደዚህ እኛ እናምንም፣ ይሄ የጆሆባዎች አስተሳሰብ ነው ብዬ እንዳልኳት ራሷ ስትመሰክር ሰምታችኋል። አያችሁ ወገኖች፣ ዛሬ ኢንተርኔቱ ፍሪ ነው። ሁሉ ነገር እዛ ላይ ነው የተቀመጠው። ክርስቲያን በሚል ጥላ ስር ብዙ ናቸው ያሉት። በእኛ እንኳን ክርስቲያን ተዉትና ፕሮቴስታንት ወንጌል አማኝ በሚለው ጥላ ስር ራሱ በጣም ብዙ ናቸው ያሉት። ስለዚህ የምታምኗቸውን የቀደሟቸውን አገልጋዮች ጠይቃችሁ እዚህኛው እርሻ ላይ ሄጄ በቃርም ያሳድገኛል ወይ፣ ይጠቅመኛል ወይ፣ ያበረታኛል ወይ፣ ኮንትሪቢዩት ያደርጋል ወይ ለክርስትና ህይወቴ፣ ወይንስ ለስጋዬ የሚመች ነገር ነው? አንዳንዶቹ መጽሐፍት እኮ ልክ የሆነ ስኳርና አይስክሬም ምናምን እንደመብላት ነው። ለጊዜው ደስ ያሰኛሉ እንጂ ለጤናችሁም አይጠቅሙም፣ አያጠነክሯችሁም፣ አያሳድጓችሁም፣ እንድታፈሩም አያደርጓችሁም። ከዛ በኋላ ያንን ስኳር ከበላችሁ በኋላ መጥታችሁ ጤናማውን ምግብ ብሉ ስትባሉ ይዘጋችኋል። እንደዚህ ነው እኮ የሆነው። ይዘጋችኋል። ጤናማ ምግብ መብላት ያንገሸግሻችኋል። ልጆቻችን እንደዛ አይደል እንደሚሆኑት? ምግብ ከመብላታቸው በፊት ስኳር እንዳይበሉ የምንጠነቀቀው ለምንድን ነው? ከረሜላ ምናምን ኬክ እንዳይበሉብን የምንጠነቀቀው ለምንድን ነው? ምግብ ከመብላታቸው በፊት እሺ አይሉማ። ከዛ በኋላ ጤናማውን ምግብ የሚያሳድገውን ነገር የሚያጠነክረውን ነገር የተመጣጠነውን ነገር ስንሰጣቸው እሺ አይሉማ። አንዳንድ ጊዜ እንግዶች ቤታችሁ መጥተው ለመወደድ ሲሉ የሆነ ከረሜላ፣ የሆነ ስኳር፣ የሆነ ለልጆቻችሁ ማትፈቅዱትን ነገር ሰጥተውባችሁ አያውቁም? እንግዶች አሉ። አሁንም በእግዚአብሔር መንግስት ውስጥ በእግዚአብሔር ቤት ውስጥ እንግዶች አሉ፣ ለልጆች ጤንነት የማያስቡ ዝም ብለው ጣፋጭ በልጆች አፍ ውስጥ የሚከቱ ልጆች ጣፋጩን በልተው ከዛ በኋላ ጤናማውን ምግብ መብላት አቅቷቸው ዘግቷቸው እናንተ ስታወሩ ይሄ ህግ ነው፣ ይሄ እንትን ነው፣ ይሄ እንደዚህ ነው ምናምን፣ ባክሽ ጸጋ ስበኪ፣ ባክህ እንደዚህ በል፣ አሁንም አንቺ በዚህ ነሽ እንዴ? እኛ እኮ ሌላ ሌቭል ላይ ደርሰናል፣ አዲስ መገለጥ ውስጥ ገብተናል። ጤናማውን ምግብ ብሉት። ለጊዜው ስበላው አለ የእግዚአብሔር ቃል ላይ ነብዩ፣ ስበላው አፌ ላይ መረረኝ አለ፣ ሆዴ ውስጥ ገብቶ ግን እንደማር ጣፍጠኝ። አያችሁ፣ ኑሯችሁን ሲያጣፍጠው፣ አገልግሎታችሁን ሲያጣፍጠው፣ ህይወታችሁን አካሄዳችሁን ሲያጣፍጠው፣ ቤታችሁን ትዳራችሁን ሲያጣፍጠው፣ የዛን ጊዜ ነው ትክክለኛውን ምግብ እንደበላችሁ የምታውቁት እንጂ ስትሰሙት ስለጣፈጣችሁ አይደለም ምግብ ትክክለኛ የሚባለው። በሌላ እርሻ ባያገኟችሁ መልካም ነው። የምንቃረምበትን እርሻ እንምረጥ። ጌታ ይርዳን። ይሄ ከርዕሴ ከክፍሉ ወጥቻለሁኝ ያውቃለሁኝ፣ ግን በጣም ጌታ ዛሬ ቀን ይሄንን ክፍል ሳጠናው ልቤ ላይ ስላከበደው ነው ይህንን ሳልናገር ማለፍ ያልፈለኩት። ምዕራፍ 3 ላይ ገብቻለሁኝ። ሩት ኑኃሚንን በትህትና መታዘዟና ምክርን መስማቷ እንዴት ለበረከት ፖዚሽን እንዳደረጋት፣ እንዴት እንዳመቻቻት እዚህ ክፍል ላይ እናያለን። መልካም እንዲሆንልሽ አትፈልጊም ልጅ ያለቻት፣ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ሂጂ። አያችሁ፣ የአንድን አማኝ ህይወት ያሳያል። በቃ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ሂጂ አለቻት። ሩት ምን አለች? ከዛ በኋላ የተናገርሽኝን ሁሉ አደርጋለሁ አለቻት።
የሩት መታዘዝ ሙሉ መታዘዝ ስለሆነ ሙሉ በረከትን እንዴት እንዳስገኘላት እንመለከታለን። ከዛ ቁጥር 9 ላይ ስንመጣ እርሱም ማነሽ አላት ይላል። በእግሩ ስር ሄዳ ተኛች እንደታዘዘችው። ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። እዚህ ጋር በጣም በጥንቃቄ ልናየው የሚገባው መጽሐፍ ቅዱሳችን ቅዱስ መጽሐፍ ነው። ሩት ልብስህን በባሪያህ ላይ ዘርጋ ስትለው የፍትወት ጥያቄ እያቀረበችለት አይደለም። ከወሰዳት ካገባት ህጋዊ ሚስቱ ካደረጋት በኋላ ነው አወቃት፣ እሷም ጸነሰችለት ተብሎ የተጻፈለን። ሊሆን የሚገባው ነገር ያ እንደሆነ ቦዔዝም ያውቃል፣ ሩትም ታውቃለች፣ ደግሞም ኑኃሚንም ታውቃለች። ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ሂጂ ብላ ስታዛት እሷም መጎናጸፊያህን በእኔ ላይ ጣል ስትለው የፍትወት ጥያቄ እያቀረበችለት አይደለም። የቤዛዎት ጥያቄ ነው። ቤዛ እየፈለገች ነው። የከለላ ጥያቄ ነው ያላት። የኪዳን ጥያቄ ነው ያላት። ኪዳን ያስፈልጋታል። ከለላ ያስፈልጋታል። መዝሙር 91 ቁጥር 4 ላይ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል ይሌለ። ከለላን የፈለገችው ሩት የፍትወት ጥያቄ አይደለም ያላት፣ ከለላን የፈለገችው ቤዛ የሚሆናትን የፈለገችው፣ የሚቤዣት የሚታደጋትን የፈለገችው። የዛ ምሳሌ ነው መጎናጸፊያን በእኔ ላይ አድርግ ማለት። እኛም በክርስቶስ እግር ስር ቤዞትን፣ ከለላን፣ አዲስ ኪዳንን ተቀብለናል። እንደ ባሪያ ሳይሆን እንደ ሙሽራ ሊቀበለን ተቤዥቶናል። ሃሌሉያ! እንደ ሙሽራ ሩትን እንደዛ ነው የተቀበላት። ቤተክርስቲያንን ክርስቶስ እንደዛ ነው የተቀበላት። ሃሌሉያ! ቦዔዝ ከዛ አትፍሪ አላት፣ ተስፋ ሰጣት። አያችሁ፣ ክርስቶስ ለእኛ ያደረገልን ልክ እንደዚህ ነው። አትፍሪ አላት፣ ተስፋንም ሰጣት። አንደኛ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ድረስ በጣም የምወደው ክፍል ነው። ያው በጣም ከምወዳቸው የእግዚአብሔር ቃል ክፍሎች አንዱ ነው ብል ይሻለኛል። የምወደው በጣም ስለበዛብኝ። ልባችሁ አይታወክ፣ በእግዚአብሔር እመኑ አለ ጌታ፣ በእኔም ደግሞ እመኑ። ፈርተው ነበር፣ ታውከው ነበረ ሊሄድ ስለሆነ ጌታ። በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። አያችሁ፣ አትፍሩ ማለት ብቻ ሳይሆን የተረጋገጠ ተስፋ ነው የሰጠን ኢየሱስ ክርስቶስ። ሃሌሉያ! ከዛ መጣች ሩት ተመልሳ ወደ አማቷ ጋር ስትመጣ እንዴት ሆንሽ አለቻት። ነገረቻት፣ የሆነውን ነገር ሁሉ ስትነግራት ኑኃሚን የተናገረችው ቃል በጣም ደስ አለኝ። ቁጥር 18 ላይ ልጄ ሆይ አለቻት፣ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ። ሃሌሉያ! የኢየሱስ ጥላ ነዋ። ፍጻሜው እስኪታወቅ ዝም በይ። ከጀመረ ይጨርሰዋል። እንደዛ አይደለም የሚለው ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ አለ ሐዋርያው ጳውሎስ። የሚያረጋጋኝ ይሄ ነው አለ። በቃ እንዳልፈራ እንዳልታወክ የሚያደርገኝ ይሄ ነው። በእናንተ መልካምን ስራ የጀመረው እስከ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ። ስለዚህ ከዚህ ምዕራፍ ላይ የምንማረው መታዘዝ እግዚአብሔርን ለእኛ ያንቀሳቅሰዋል። እግዚአብሔር ላዘጋጀልን ነገር እኛ ደግሞ መዘጋጀት አለብን። ታጠቢ አለቻት፣ ታጥበናል በክርስቶስ ደም። ተቀቢ አለቻት፣ ተቀብተናል በመንፈስ ቅዱስ። ደግሞ ልብስሽን ተላበሺ አለቻት፣ ለብሰናል ክርስቶስን። ሂጂ አለቻት። እግዚአብሔር ላዘጋጀልን ነገር እኛም እንደዚህ መዘጋጀት ይሁንልን። እንደሩት የዝግጅት ጊዜ የባከነ ጊዜ አይደለም። ብዙ ጊዜ ጠላት ሹክ እያለ የሚያስተን ምን እንደሆነ ታውቃላችሁ? የዝግጅት ሰዓታችንን የሆነ ጊዜ እያባከንን እንደሆነ፣ የሆነ ነገር እያመለጠን እንደሆነ፣ የሆነ ሲዝን እያመለጠን እንደሆነ፣ በቃ አሁን ሲዝንህ ነው፣ የምትወጣበት ነው፣ የምትወጭበት ነው እያሉ የሆነ የሚገፈታትሩ አሉ። በቃ የሆነ መንፈስ የሚጠቀምባቸው አሉ በዙሪያችን። በቃ እግዚአብሔር እያዘጋጃችሁ፣ እግዚአብሔር እያስታጠቃችሁ እያለ በቃ የሆነ የሚገፈታትሩ። ችግር የለውም። እግዚአብሔር እኮ 30 ዓመት አዘጋጅቷችሁ 3 ዓመት ዓለምን የሚቀይር ታሪክ በእናንተ ከሰራ ምን ትፈልጋላችሁ? በቃ ጌታችን ኢየሱስ ክርስቶስ እኮ እስከ 30 ዓመቱ ድረስ ምንም አይነት ነገር፣ ምንም አይነት ተአምራት፣ አንዳንድ ቦታዎች ላይ እንደምንሰማው ምንም አይነት ተአምራት መጽሐፍ ቅዱሳችን አደረገ ብሎ አይነግረን። እስከ 30 ዓመቱ ድረስ በቃ ማንም ቢገፈትረው አይሰማም ነበረ።
ዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ሰርግ ቤት በተገኘ ጊዜ ወይን ጠጅ እኮ አለቀባቸው ስትለው የተአምራትን መጀመሪያ እዛ ቦታ ላይ ያደረገ ነው የሚለው። እስከዛ ድረስ የእግዚአብሔር ልጅ መንፈስ ቅዱስ በውስጡ ያለ ከእግዚአብሔር የተላከ እሱ ራሱ እግዚአብሔር የሆነ ችግሮች ስላልነበሩ ነው ያልፈታው። የሚሰበክ ሰው ጠፍቶ ነው ያልሰበከው። የሚደረግ ነገር ስላልነበረ ነው ያላደረገው አይደለም። ጊዜው እስኪደርስ ድረስ የዝግጅት ጊዜ የባከነ ጊዜ አይደለም። ሌላው የምንማረው ልክ እንደ ሩት ከቤዛችን እግር ስራ እንታጣ፣ የእግዚአብሔር እቅድ በህይወታችን እንዲፈጸም ታጋሽ መሆን እንዳለብን ከዚህ መጽሐፍ እንማራለን። እግዚአብሔር የጠፋ ስምንና የጠፋ ክብርን የሚመልስ አምላክ እንደሆነ እንመለከታለን። በእኛ የጀመረውን ወደ ፍጻሜ ያደርሰዋልና ደስ ይበላችሁ ወገኖቼ። ምዕራፍ 4ን ፈጠን ብዬ ልየው ከሚያድር በጣም ከይቅርታ ጋር ፈጠን ለማለት ሞክራለሁ። ምዕራፍ 4 ላይ ቦዔዝ ሩትን ለመቤዠት ወደ ከተማይቱ በር አደባባይ ሲወጣ እናየዋለን። አያችሁ፣ ቤዛዎት በጓዳ የሚደረግ ሚስጥር አይደለም። በአደባባይ ህጋዊነቱ ተረጋግጦ የሚደረግ ተግባር። ቆላስይስ 2 ላይ ቁጥር 14 እና 15 እንደዚህ ይላል፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይልና አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ቤዛችን በጓዳ አይደለም እኛን የተቤዠን፣ በሚስጥር አይደለም እኛን የተቤዠን። የሚያልፍ የሚያገድም እያየው ራሱን እየነቀነቀበት የእግዚአብሔር ልጅ ከሆነ ራሱን ያድን እየተባለ በአደባባይ ነው ተንጠልጥሎ ያዳነ። በአደባባይ ተንጠልጥሎ። ለዚህ ነው ጌታ ኢየሱስ ጌታችን ነው ስንል የማናፍረው። አላፈርማ። ቦዔዝ አደባባይ ላይ ወጣ ሩትን ለመቤዠት፣ በጓዳ ሳይሆን በአደባባይ ላይ ወጣ። ኢየሱስም እንደዛው እኛን ለመቤዠት አደባባይ ላይ ነው የወጣው። ቦዔዝ ሩትን ራሷን፣ ነፍሷን፣ ህይወቷን ብቻ ሳይሆን እርሻዋንም ጭምር ያላትን ጭምር ርስቷን ጭምር ሲቤዥላት እንመለከታለን። ለምን ካላችሁ መቤዠት ሪስቶሬሽንን ያካትታል። ጌታ እንደዛ ነው ያደረገው። ሲቤዠን ሪስቶሬሽንን ጨምሮ ነው ያደረገልን። በአማርኛ መልሶ መቋቋም ነው የሚባለው፣ ሪስቶሬሽንም ስለሚያካትት ማለት ነው። ሃሌሉያ። እኛም በክርስቶስ ከኃጢአት ባርነት ሲቤዠን ያ ብቻ አይደለም የሆነልን። ቅድም እንዳልኩት ርስትን ተቀብለናል። እንግዲህ ይቺ ሞዓባዊት፣ ይቺ አህዛብ፣ ያቺ መበለት ባሏ የሞተባት፣ ያቺ ችግረኛ፣ ያቺ ስደተኛ ሩት ከክንፉ በታች መጠጊያ እንድታገኝ የመጣችበት የእስራኤል አምላክ እግዚአብሔር ምግብን ብቻ ሳይሆን ልብስን ብቻ ሳይሆን መጠለያን ብቻ ሳይሆን በመሲሁ የዘር ሐረግ ውስጥ ገብታ እንድትቆጠር አደረጋት። የንጉሥ ዳዊት ቅድመ አያት ሆነች። ማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ ተብሎ የኢየሱስ ክርስቶስ የዘር ሐረግ ሲቆጠር አዲስ ኪዳን ላይ መጥታ ስሟ ተጻፈ። የጸጋ አምላክ፣ የምህረት አምላክ አሕዛብን ኢንክሉድ የማድረግ እቅዱ ከቀድሞ ጀምሮ እንደነበረ በሩት አሳየ፣ በራኬብ አሳየ። ራኬብ ማለት ረአብ ማለት ናት። በአዲስ ኪዳን ራኬብ የተባለችው ሩት በቃ እግዚአብሔር ይመግበኛል፣ አምላክሽ አምላኬ ይሆናል፣ እሄዳለሁ ከአንቺ ጋር ብላ መጥታ መመገብ ብቻ አይደለም፣ ማልበስ ብቻ አይደለም፣ ጌጥ መግዛት ብቻ አይደለም፣ ርስት መስጠት ብቻ አይደለም፣ ባለ ርስት አድርጓታል። በዛ ሁሉ ልትቃርም በሄደችበት እርሻ ባለቤት አድርጓታል። ግን ያ ብቻ አይደለም። የኢየሱስ ክርስቶስ የዘር ሐረግ ውስጥ ገብታ አዲስ ኪዳን ላይ መታ ስሟን አገኘ ነው። ጥቂት አዲስ ኪዳን ላይ ከመጡ ጥቂት ሴቶች መካከል አንዷ ሆና ስሟን አገኘ ነው ማለት ነው። ስለዚህ የክርስቶስ ቤዛነት ለዓለም ሕዝብ ሁሉ መሆኑን፣ ይሄ ደግሞ የቀደመ የእግዚአብሔር እቅድ መሆኑን፣ ድንገተኛ ነገር እንዳልሆነ የምናይበት መጽሐፍ ነው። ያለፈ ታሪካችን ምንም ቢሆን እግዚአብሔር ለውጦት ሊከብርበትና የእኛንም ታሪክ ሊቀይረው ሊያከብረው እንደሚችል የምናይበት መጽሐፍ ነው። ሩትን ያስከበራት መልኳ፣ የንግግር ችሎታዋ፣ ልዩ ትምህርቷ፣ ታለንቷ ሳይሆን ትህትናዋና ታማኝነቷ፣ በእምነት የምታደርገው ጉዞዋ እንደሆነ አይተናል። እግዚአብሔር ያጣነውን ብቻ ሳይሆን ካጣነውም ከጠየቅነውም በላይ የሚያደርግ አምላክ እንደሆነ አይተናል። እኛ የምናየው የጊዜውን ነው ወዳጆች፣ የምንጠይቀውም የጊዜውን ነው። እግዚአብሔር ግን የሚሰራው የዘላለሙን ጭምር ነው። የአሁኑን አይሰራም አላልኩም፣ ግን የዘላለሙን ጭምር ይሰራል። እና ይህንን መጽሐፍ ስንጠቀልለው ከሩት መጽሐፍ የታማኝነትን የመሰጠትን አስፈላጊነት እንማራለን። ታማኝነት
መስዋዕትነትና ጽናትን የሚጠይቅ ነገር እንደሆነ እናያለን። የእግዚአብሔር እቅድ በህይወታችን ልዕለ ተፈጥሯዊ በሆነ መንገድ የሆነ በቃ መብረቅ ምናምን ባለበት መንገድ ብቻ ሳይሆን በቀላሉ በታማኝነት፣ በታዛዥነት፣ በትህትና ሊፈጸም እንደሚችል እናያለን። እግዚአብሔር ትንቢትን ብቻ ሳይሆን ምክርንም የሚጠቀም አምላክ እንደሆነ የኑኃሚን ምክር አሁን ከትንቢት በምን ያንሳል? በምን ያንሳል? መከረቻት፣ ጠብ አላለም ምክሯ። ያለቻት ነገር ተፈጸመ። ምክርን እግዚአብሔር ይጠቀማል። በምክሩ ግሩም ተብሏል። ራሱ እግዚአብሔር የሚመክር ነው። ደግሞ ሰዎችንም በምክር ጸጋ የሚቀባ ነው። ምክርንም ደግሞ ይጠቀማል። የሰራዊት ጌታ እግዚአብሔር እንዲህ ይልሃል መባል ሁል ጊዜ ላይኖርብን ይችላል። እግዚአብሔር ጥሩ መካሪዎችን ከሰጠን እግዚአብሔርን አመስግነን በሰው ልብ ውስጥ ጥልቅ ምክር አለ። አይምሮ ያለው ሰው ይቀደዋል ይላል መጽሐፍ ቅዱስ። አይምሮ ካለን እግዚአብሔር በምክር ጸጋ የሞላቸው ሰዎች ልብ ውስጥ ያለውን ጥበብ መቅዳት እንችላለን። ስለዚህ እግዚአብሔር ምክርን ሊጠቀም ይችላል። ድንቅና ታምራትን ብቻ ሳይሆን ትህትናና መታዘዝን ተጠቅሞ ታሪካችንን ሊቀይር ይችላል። የእግዚአብሔር ምሕረት ከክልላችን ያልፋል፣ ለዓለም ሁሉ ነው። ቅጥር አናስቀምጥለት። እውነተኛውና ዘላለማዊው ቤዛችን ኢየሱስ ወደ ገበታው አቅርቦናል። መጎናጸፊያውን ዘርግቶብናል፣ ተቤዥቶናል፣ ከለላ ሰጥቶናል፣ አዲስ ኪዳን ገብቶልናል። የኛ ቦዔዝ ኢየሱስ ነው። ሃሌሉያ! ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ።